ሰላም እንዴናችሁ ውድ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። መጀመሪያም እንግዲህ ሰበር የሆነ መረጃ አለን። እንግዲህ አርነ ስሎት ከሊቨርፑል ጋር በስምምነት ተለያይተዋል። በተደጋጋሚ ይህንን ፖይንት ሳነሳ ነበረ። ምንም እንኳን እንግዲህ የአሰልጣኝ ብዙዎችን የሚቀጥል መስሏቸው ነበር፣ ነገር ግን እኔ ጥርጣሬ ነበረኝ። እንደዚህ አይነት ውሳኔዎች ኢሚዲየት የሆነ ውሳኔ ሊወሰን እንደሚችል ጥርጣሬ ነበረኝ እና ያ ነገር ተላልፏል። በሊቨርፑል ቤት እንግዲህ መሆን የሌለበት ነገር ሲሆን ነበረ። መጨረሻም እንግዲህ የሊቨርፑል የበላይ አካላት ውሳኔ አስተላልፈዋል። ሊቨርፑል ለፕሪሚየር ሊግ ዋንጫ ክብር ማብቃት ችሏል። እንግዲህ አርነ ስሎት ከዋና አሰልጣኝነት መልቀቁን በይፋም እንዲሁ አስታውቋል። አንድ ፕሪሚየር ሊግን ማንሳት ችሏል። በጣም ጥሩ የሚባል ተስፋ የተጣለበት አሰልጣኝ ነበር። ነገር ግን በተጠበቀው መልኩ በተለይም እንግዲህ በርካታ ዝውውሮች ተፈጽመውለት የተጠበቀውን ያህል የሆነ የዝውውር የውድድር ዓመት ማሳለፍ ባለመቻሉ ሊቨርፑሎች ይህንን አሰልጣኝ ከኃላፊነቱ እንዲነሳ በስምምነትም ሁሉም ነገር እንዲያበቃ አድርገዋል። ሊቨርፑል ለአርነ ስሎት ያስተላለፈው መልእክት ይህንን ይመስላል። ሊቨርፑል በክለቡ በነበረው ቆይታ ላበረከተው አስደናቂ አስተዋጽኦ፣ አመራርና ስኬት አርነ ስሎትን በይፋ መስክኗል። ወደ ፕሪሚየር ሊግ ክብር መርቷል። የባለቤቶችን የተጫዋችነት፣ የሰራተኞችና የደጋፊዎችን ክብር አትርፏል። በስራ ትጋቱ ለክለቡ ባለው ታማኝነትና በአመራር ብቃቱ እውቅና ተሰጥቶታል። ክለቡ ስሎትን ኃላፊነት ዝም ብሎ የተቀበለ ሳይሆን በደስታ ተቀብሎ የተገበረ ሲሆን ሊቨርፑልን በፈተናዎች ውስጥ በመምራት በትልቁ መድረክ ላይ ስኬቱን ያስመዘገበ ስራ አስኪያጅ ሲል ገልጾታል። አርነ ስሎት አመሰግናለሁ፣ ሁልጊዜም የሊቨርፑል ታሪክ አካል መሆን ችለዋል። እናንተስ ይህንን ነገር እንዴት ትመለከቱታላችሁ? ታዲያ ከዚህ ዜና ጋር በተያዘ አዲሱ የሊቨርፑል አሰልጣኝ አንዲ ራዮላ ሆኗል። እንግዲህ ፋብሪዚዮ ሮማኖ ሂር ዊ ጎ ብሎታል። ይህ አሰልጣኝ በቦርንማውዝ ቤት በጣም ድንቅ እንቅስቃሴን ማሳየት ድንቅ ጊዜን ማሳለፍ የቻለ እና እኔም ከዚህ በፊት በነበሩኝ በስፖርታዊ ጥንክሮቼ አንዲ ራዮላ ወደ ሊቨርፑል የሚሄድበት እድል እንዳለና ሊቨርፑሎች ጥያቄ ካቀረቡለት እንደሚስማማ ያለምንም ማመንታት እንደሚስማማ ስናገር ነበረ። ታዲያ በሚገርም ሁኔታ ፋብሪዚዮ ሮማኖ ነው ይህንን መረጃ ይዞት የወጣው። በነገራችን ላይ ይህ አሰልጣኝ እንግዲህ በሊጉ ተከታታይ 18 ጨዋታዎች ያልተሸነፈ ሰው እንደሆነ ይታወቃል። በቦርንማውዝ ቤት የሰራውን ነገር ሁላችንም እናውቃለን። ታዲያ የሊቨርፑል ደጋፊዎች በእውነት በጉጉት የአዲሱን የውድድር ዘመን በጉጉት ብትጠብቁ ሁላ አያስገርምም። በቀጣይ የውድድር ዘመን ሊቨርፑል ተፈካካሪ የሚሆንበት እድል ይኖራል ማለት ነው። አንዲ ራዮላ እንደዚህ አይነት ድንቅ የሆነ ነገርን በቦርንማውዝ መስራት ችሏል። በሊቨርፑልስ የማይሰራበት ሪዝን ይኖራል ብዬ አልገምትም። በጣም መሳሪያዎች አሉት። እንግዲህ በሊቨርፑል ቤት ያሉትን ተጫዋቾች ሁላችሁም ታውቃላችሁ። ጥሩ የሆነ አሰልጣኝ የሚመጣ ከሆነ በታክቲክ ምንም የማይወጣለት አሰልጣኝ እንደሆነ ሁላችንም እናውቃለን። በሊቨርፑል ቤት እጅግ ጥሩ ነገር ይሰራል የሚል እምነት ይኖረኛል። ከተጫዋቾቹ ጋር በተለይ መልበሻ ክፍሉን ኮንትሮል ማድረግ የሚችል ከሆነ ጥሩ ነገር ይሰራል የሚል እምነት አለኝ። በቦርንማውዝ በነዛ ተጫዋቾች ያን ያህል ነገር መስራት ከቻለ በሊቨርፑል እንግዲህ ወርልድ ክላስ የሚባሉ ተጫዋቾች አሉ። ይህንን ለማድረግ መሳሪያ ይኖራል ተብሎ ይጠበቃል። ሊቨርፑል በዚህ ክረምት የጄራልድ ኮንሳህን የ80 ሚሊዮን ዩሮ መልሶ መግዣ ውል ያነሳል ተብሎ አይጠበቅም። ይልቁንም ቀዮቹ ወደ 60 ሚሊዮን ዩሮ ዝቅ እስከሚል እስከ ቀጣዩ ዓመት ድረስ ሊጠብቁ ይችላሉ ተብሎ ነው የሚጠበቀው። ስለዚህ በክረምት የዝውውር መስኮት ይህ ድንቅ የሆነ ተጫዋች ወደ ሊቨርፑል ይመጣል ተብሎ አይጠበቅም። ኢብራሂማ ኮናቴ ከቫንዳይን ያነሰ ነገር ግን ከሌሎቹ ከፍ ያለ በቡድን ውስጥ ከፍተኛ ተከፋይ ከሚባሉት አንዱ መሆን ይፈልግ ነበር። ያ ነገር መሳካት ባለመቻሉ ነው እንግዲህ ተጫዋቹ ከሊቨርፑል ለመሄድ ውሳኔ ያስተላለፈው። እስካሁን ድረስ ነገሮች ሙሉ ለሙሉ አላበቁም። ነገር ግን አሁን ባለው ሁኔታ የዚህ ተጫዋች ሁኔታ በተለይ በነፃ የመልቀቅ ዕድሉ እጅግ ከፍተኛ እንደሆነ ነው እየተገለጸ የሚገኝ ነው። እንደ ዴቭ ኦኮብ ዘገባ ከሆነ ሊቨርፑል በዚህ ክረምት ለኒኮ ሽሎተቤክ ዝውውር እንቅስቃሴ ሊያደርግ ይችላል ተብሏል። የተጫዋቹ ተወካዮች ከዚህ በፊት የክለቡን ማሰልጠኛ ማዕከል እንደጎበኙም ተነግሯል። ከዚህ የበለጠ የሚያስበው ሽሎተቤክ እና ወኪሉ በአዲሱ ውል ውስጥ ከ50 እስከ 60 ሚሊዮን ዩሮ የመልቀቂያ ገንዘብ እንዲካተት ማድረጋቸው ተነግረዋል። ይህ ግን ለ3 ክለቦች ብቻ የሚሰራ ሲሆን እነሱም ሊቨርፑል፣ ሪያል ማድሪድ እና ስሙ ያልተገለጸ ሌላ ክለብ ነው ሲል አሳውቀዋል። ያንዱ ማንዴ ሊቨርፑል ለማስፈረም እየጣረ ቢሆንም ማንቸስተር ሲቲን ጨምሮ ባየር ሙኒክ ፒኤስጂን ለማስፈረም እየጣሩ ነው ተብሏል። ሊቨርፑል ተጫዋቹን የክረምቱ ቁልፍ የክንፍ መስመር ኢላማው አድርጎ ቢመለከተውም
አርቢ ሌይፕዚግ ግን እሱንም ላለመመልቀቅ ቆርጧል። አዲስ ኮንትራትም እያዘጋጀትለት ነው ተብሏል። ከፍተኛ የዝውውር ጥያቄ ይጠይቃሉ ተብሎ ነው የሚጠበቀው ለዚህ ተጫዋች። በተለይም ድንቅ የሆነ ተጫዋች በአርቢ ሌይፕዚግ ቤት እያሳየ ያለው እንቅስቃሴ ይህን ያህል ሊያስገርም አይችልም። ከፍተኛ የዝውውር ጥያቄ ቢጠይቁበትም ተጫዋቹ ሙሉ ለሙሉ ፍላጎቱ ወደ ሊቨርፑል መምጣት እንደሆነ ይታወቃል። ሊቨርፑሎች ግን ከፍተኛ ውድድር ወይም ከፍተኛ የላቀ ውድድር ከሌሎች ክለቦች ይጠብቃቸዋል ተብሎ ነው የሚጠበቀው። የአርነ ስሎት እንግዲህ ከሊቨርፑል መልቀቅ ምን አይነት ስሜት ተሰማቸው? እንግዲህ ተክቶት የመጡት አንዲ ራዮላ ናቸው። በቦርንማውዝ ቤት እጅግ ድንቅ ብቃትን ማስመልከት የቻሉ እንደኔ እንግዲህ በጣም ታክቲካል የሆነ አሰልጣኝ እንደሆነ ይታወቃል። አንዲ ራዮላ በጣም ውብ የሆነ እግር ኳስን በቦርንማውዝ ቤት እንደምንመለከት አድርጎናል። በሊቨርፑል ቤትስ ይህንን ነገር ይደግመዋል የሚለው ነገር እንግዲህ ከፕሪሲዝን ጀምሮ ጥሩ ጊዜ ይኖረዋል። እንግዲህ ፕሪሲዝን የሚሰራበት ጥሩ ጊዜ ይኖረዋል። ጥሩ ነገርንም ያስመለክተናል ብለን እናምናለን። ኢንተር ሚላን አሁንም ቢሆን የሊቨርፑልን ተጫዋች ከርቲስ ጆንስን ለማስፈረም በንቃት እየሞከረ ነው ተብሏል። ከርቲስ ጆንስ ወደ ኢንተር ሚላን ለመዘዋወር ፈቃደኛ ነው። ተጫዋቹ ባሳለፍነው የጥር ወር የዝውውር መስኮት የኢንተር ሚላን ዋነኛ ኢላማ የነበረ ሲሆን የመሃል ሜዳቸውን ለማጠናከር አሁንም ዋነኛ ምርጫቸው ሆኖ ቀጥለዋል። ነገር ግን ከርቲስ ጆንስን ለማስፈረም ያቀረቡት የ20 ሚሊዮን ዩሮ የዝውውር ጥያቄ በቂ እንዳልሆነ ይቆጥራል ሲል ፋብሪዚዮ ሮማኖ አሳውቋል። ከርቲስ ጆንስ እንግዲህ የጊዜ ጉዳይ ሊሆን ይችላል እንጂ ወደ ኢንተር ሚላን መሄዱ የማይቀር ጉዳይ ነው። ነገር ግን ያቀረቡት የዝውውር ሂሳብ ግን በቂ እንዳልሆነ እኔም ከዚህ በፊት ተናግሬ ነበር። ሊቨርፑሎች በቂ የሆነ የዝውውር ሂሳብ ከቀረበላቸው ተጫዋቹን የሚለቁበት እድል እንዳለ ነው። ባይዘው ከአሰልጣኙ ጋር አለመግባባት ፈጥሮ እንደሆነ ይታወቃልና ምናልባትም አዲስ ነገር ሊፈጠር የሚችልበት እድል ይኖራል በአዲሱ አሰልጣኝ አማካኝነት። በዛሬው ዕለት እንግዲህ ሊቨርፑል የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም